ሰላም ፍቅርና ጤና በያላችሁበት ከናንተ ጋር ይሁን። እንደምን ቆያችሁኝ? እኔ ኢትዮጵያ ከፈለኝ ነኝ። ይህ ደግሞ የኔና የናንተ የትረካ ቤት የሆነው የኦፒ ኢንተርቴይንመንት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። እንዲሁም ደግሞ ትረካዎቹን አዳምጣችሁ ከወደዳችኋቸው ላይክ በማድረግ ፍቅራችሁን ግለጹልኝ። ሐሳብ አስተያየት ካላችሁ እንዲተረክላችሁ የምትፈልጉት መጽሐፍም ካለ የኮሜንት ሴክሽናችን ለእናንተ ክፍት ነው። ሼር በማድረግም ለወዳጆቻችሁ ትረካ መጋበዝን እንዳትረሱ። ዛሬ እንግዲህ ህይወት ምሻው የጻፈቻቸውን አጫጭር ታሪኮች ሰብሰብ አድርጌን ያመጣውላችሁ። እንደምትወዷቸው እርግጠኛ ነኝ። አብራችሁን ቆዩ። ፍቅር ይበልጣል ከክብር፣ የኦፒ ኢንተርቴይንመንት። የህይወት ምሻው አጫጭር ታሪኮች በኦፒ ኢንተርቴይንመንት ተዘጋጅቶ የቀረበ። ወድቄ ነው። እኔ ባላናድደው ጥሩ ባል ይሆናል። ምግቡን በጊዜ ሰርቼ ባቀርብለት በሩን አድርጎ መዝጋቱን፣ ያገኘውን ነገር እኔ ላይ መወርወሩን ያቆማል። መዝረክረኬን ትቼ ራሴን ብጠብቅ ቤቴ ቤቴ ይላል። ልጅ ብንወልድ ለትዳሩ ይጓጓል። ሲናደድ ማረጋጋቱን ባውቅበት እጁን አያነሳብኝም። ካሁን መታይ ብዬ መሸማቀቄን ብተው አይመታኝም። እንዲህ እያለች ስንት ዓመት ስንት ጊዜ ነጋ ጠባ ራሷን ስደልል ኖራለች። ለመጀመሪያ ጊዜ መታት በጥፊ ነበር። ኃይለኛ ጥፊ። ሁሉ ነገር መሽከርከሩን ሲያቆም መስታወት ፊት ቆማ ፊቷን አየች። የእጁ ምልክት ሰንበር ሆኖ ግራ ጉንጯ ላይ ቀርቷል። በነጋታው የሚያምሩ አበቦች ይዞ መጣና ይቅርታ አድርጊልኝ የኔ ቆንጆ፣ ምን ሰይጣን እንዳሳሳተኝ እንጃ ሲላት ያሳተውን ሰይጣን ኮንና እሱን ይቅር ብላ የተፈጠረውን ለመርሳት ወሰነች። ለሁለተኛ ጊዜ መታት በቦክስ ነው። የሰጣትን ያስቤዛ ገንዘብ ከወር በፊት ጨርሳ ለምን ቶሎ እንዳለቀባት ልታስረዳው ስትሞክር ይመታኛል ብላ ባልጠበቀችው ቅጽበት ነው ቡጢውን የሰነዘረው። ካፍንጫዋ እንደ ጉድ የሚዠቀዠቀው ደሟ የመመገቢያ ጠረጴዛቸው ላይ ሲንጠባጠብ ሂጂ ወደዛ ታጠቢና ይህን ያበላሸሹን ቦታ በቶሎ አጽጂ ብሎ አንባረቀባት። እንዳዘዛት አደረገች። ለሶስተኛ፣ ለአራተኛ፣ ለአምስተኛ ጊዜ ሲመታት ፊት ለፊቱ ማልቀሷ ይበልጥ እንደሚያስቆጣው ስላወቀች ከፊቱ ዞር ብላና ተደብቃ በስውር ማንባት ለመደች። በፍርሃት ተሸብባ በስጋት ተተብትባ እየኖረች አሁንም ራሷን እንዲህ በሚሉ ቃላት እየደለለች ስራ ስለሚበዛበት እኮ ነው፣ የኑሮ ጫና ነው፣ ወጣ ብዬ ሰርቼ ስለማላግዘው ነው፣ ጥፋቱ የኔው ነው። ዛሬ ከሰዓት በኋላ ያለበትን ስሜት ሳታመዛዝን ከዚህ በፊት በሰቀቀን ትጠይቀው እንደነበረው ለስለስ ብላ ለምን ግን ልጅ አንወልድም አለችው። መጀመሪያ ትልቁ ሶፋ አጠገብ ላጠገብ በተቀመጡበት ፊት ለፊታቸው ካለ የመስታወት ጠረጴዛ ላይ ሙሉ ትኩስ ሻይ ይዞ የተቀመጠውን ብርጭቆ ልትገምት ባልቻለችው ፍጥነት አንስቶ ከነሻዩ ወረወረባት። ብርጭቆውን ለጥቂት አመለጠችው። ትኩሱ ሻይ ግን ተፈናጥሮ ፊቷን አለበሰው፣ ለበለባት። ጮሃ ሳታበቃ አምፖል ያስያዘችውን የጸጉሯን ጉብታ ይዞ ከሶፋው ላይ ያስነሳትና መሬት ለመሬት እየጎተታት በሁለቱም እግሮቹና ጸጉሯን ባልያዘው እጁ እያፈራረቀ በፍጥነት ያለፋታ ቀጠቀጣት። ሲደክመው እያቃሰተች ተጣጥፋ በተኛችበት መሬት ላይ ጥሏት የኮንዶሚኒየም ቤት በራቸውን ከኋላው አላትሞ ዘግቶት ወጣ። ብዙ ሳይቆይ በሩ ሲንኳኳ ሰማች። መልስ አልሰጠችም። እንኳን ተነስታ በር የምትከፍትበት ማን የምትልበት አቅም አልነበራትም። ሁለተኛ ጊዜ ሳይንኳኳ በሩ ከውጪ ተገፍቶ ሲከፈት ግን እንደምንም ብላ የሚገባውን ሰው ቀና ብላየች። ጎረቤቷ ነበረች። ዘወትር በግንቦት ሙቀትም በሚያዝያ ወበቅም ካንገቷ ስካርፍ የማይለየው የአይን ሰላምተኛ ጎረቤቷ ያለችበትን ሁኔታ በድንጋጤ አይታ በፍጥነት ተጠግታት አፋፍሳ ልታነሳ ስትሞክር ማቃሰቷ ባሰ። እሺ እዛው ሁኚ፣ ግን ምን ሆነሽ ነው? ምን ተፈጠረ? አለች ቤቱን በፍጥነት ከቀኝ ወደ ግራ ከግራ ወደ ቀኝ ባይኖቿ እያሰሰች። ወድቄ ነው አለች ሆዷን መሬት ላይ በተኛችበት በእጆቿ ጨምቃ ይዛ። ጎረቤቷ ምንም ሳትል አንድም ቀን አውልቃ የማታውቀውን ስካርፍ ካንገቷ አንስታ ተጠቅልላ ከምታቃስትበት መሬት ላይ ተጠግታ ቁጢጥ አለችና ይሄን አየሹ አለቻት። እንዲታያት አመቻችታ በአመልካች ጣቷ እየጠቆመቻት ጥልቅ ቁስል እንደነበሩ የሚያሳብቁ የተነባበሩ የጠባሳ መስመሮችና ጨረሮችን ያሳየቻት። ወድቀሽ እንዳልሆነ እኔም አንቺም ስለምናውቅ አትዋሺ፣ ይልቅ እንደኔ ከሞት ጋር ተጨባብጠሽ እንዳትመለሺ
ወይም እንደ ስንቷ ሴት ደመ ከልብ ሆነሽ እንዳትቀሪ ቀስ ብዬ ላንሳሽና እንመካከር አለቻት። በእንባ በተሞሉ አይኖቿ እያየቻት የጎረቤቷን ሁኔታ ስታይ ራሷን የመዋሸትና በሰበብ አስባብ የመደለል ዘመን እንዳከተመ ገባት። ወድቄ አይደለም አለች። ለመጀመሪያ ጊዜ ለራሷም ለሌላም ሰው እውነቱን መናገሯ እያስለቀሳት። ወድቄ አይደለም፣ ወድቄ አይደለም። ኢድሪስ ኤልቫን መስሎ የፍቅር ጉዳይ ብቅት ብሎኝ በወንድ ተስፋ መቁረጥ በጀመርኩበት ሰዓት ላይ ያገኘሁት። በድንገት ቁመተ ለግላጋ ረጅም ነበር። ሁልጊዜ ማጥ ውስጥ የምገባው ሰንደቅ በሚያሰቅል ቁመት ተጠልፌ ነው። ረጅም ደልዳላ ቁመና፣ ጢማም፣ መላጣ፣ ጥሩ እንግሊዘኛ የሚናገር፣ ያነበበ፣ ደህና የሚለብስ፣ ንጹህ፣ ብዙ ሀገር የዞረ። የጎደለው ጸጉር ብቻ ነው፣ ግን መመለጡም ያምርበታል። ከደራሲዎቹ ላይ የማስበልጠው ቺማማንዳ ኢንጎልዜ ኤዲቼን ነው አለኝ። በነገርሽ ላይ የወንድ ፌሚኒስት ነኝ ብሎ ነገረኝ። ስለ በስሜት መጣጣም፣ ስለ ሚዛናዊ አስተሳሰብ ብዙ የከበሩ ቃላትን ተጠቅሞ ሲያወራኝ ሰመጥኩ። በአንድ ጊዜ ቀለጥኩ። ሳገኘው ከወንድ ልጅ ስር አጠገብ ላይና ጎን ሆኜ የስጋር ካታን ካጣጣምኩ 10 ወራት አልፎኝ ነበር። ያኔ ነው ሳይታሰብ የተከሰተው በድርቁ ጊዜ። 3 ቀን ሙሉ አጠገብ ላጠገብ ተቀምጠን እያዛጋን ከታደምነው የዩኤንዲፒ የሴት ልጅ ግርዛት ስትራቴጂ ስብሰባ ስንወጣ የማስበው ስለሱ ብቻ ነበር። በስብሰባው መሰላቸቴን የደመሰሰው ጨዋታው፣ መታከቴን ያስረሳኝ ብስለትና ጨዋታ አዋቂነቱ ነበር። ወሬያችን ውል ሳይኖረው ይጥም፣ ይገጣጠም፣ ይሰናሰል ነበር። ስለ ፓትሪያርኪ፣ ስለ ዘመናዊ ሊትሬቸር፣ አዲስ አበባ ውስጥ በኢንቴሪየር ዲዛይናቸው ስለሚያስደንቁን ካፌዎች፣ ስለ ኤሮቲካ ኖቨልስ ቃላት እየተናጠቅን ስናወራ ዘላለም አብረን የምንቆይ ነበር የምንመስለው። እንደ ሌሎቹ የአዲስ አበባ ወንዶች እንዳልመስልሽ ብሎኝ ነበር። ቀድሜ ላርዳችሁ፣ እንደ ሌሎቹ የአዲስ አበባ ወንዶች ሆኖ ተገኘ። ግን እኔ ይህንን ቀድሜ ላውቅ እችል ነበር። በተዋወቅን በ4ኛው ሳምንት ቅልጥ ያለ ፍቅር ውስጥ ገብቻለሁ። ንክር ብዬ ብስብስ ብዬ። የእኔ ችግር ይህ ነው። የወንድ ልጅ እውቀት ይገዛኛል። ጥሩ የሚያወራ ያነበበ ሰው በአንድ ጊዜ እሱ ያደርገኛል። በዚያ ላይ ሁለመናው ይሰጠ። እንዴት አልወደው። ፍላጎትና ዝንባሌያችን፣ ጨዋታና ምርጫችን ሁሉ ተመሳስሏልና ጥምረታችን ሰምሯልና በእርግጠኝነት እዚያ ነገር ጋር ስንደርስ የሚፈጠረውን ብልጭታም ለማየት ጓጉቼ ነበር። እንኳን እኔ ሴትነቴም ጓግታ ነበር። በ7 ሳምንት ውስጥ ብዙ ጊዜ ተገናኘን። 8ኛው ሳምንት ሲጀመር አዝማሚያው ስለገባኝ ከራሴ ውጪ ሁሉም ቦታ ጸጉሬን ሙልጭ አድርጌ ተላጨሁ። እንዲህ የማደርገው በፍቅር ስንወልድ ብቻ ነው። እምብዛም ለሆንኩበት ወንድ እንዲህ ያለው ውጣ ውረድ ሲያልፍም አይነካካኝ። ከነጨበራ ጩርጩሬ ከነጫካዬን የምነጠፈው ሴምሲ ወደሚገኘው ቤቱ ላዳር በሄድኩበት ምሽት ስሪያ ቀስቃሽ የውስጥ ሱሪና ስስ የጡት ማሳያዬን መያዣዬን ብል ውሸት ይሆናል እና ሲልክ ጋውኔን ይዤ ነበር። እጅግ በጣም ልዩ ለሆነ ጊዜና ተስፋለው ለምለው ወንድ ብቻ የማወጣውን የቫኒላ ሚስት ቦዲ ስፕሬይን ተለቅልቄ ዘመነኛና መጽሐፍ የተሞላበት አፓርትማው ስደርስ ላፕቶፑ ላይ አፍጥጦ ነበር። መጀመሪያ ስለ ኢሞሽናል ኢንተለጀንስ እና ሴክሹዋል ኮምፓቲቢሊቲ ፖድካስት ሊያጫውተኝ እንደሚፈልግ ነገረኝ። እረ ፎር ፕሌይ ብዬ አሰብኩ። የዘንድሮ ወንድ ማሰሻ እንዲህ ያለው ፖድካስት ሆነ። ፖድካስቱ ግን እንዳሰብኩት አይነት አልነበረም። እያዛጋው ጨረስኩት። ከ1 ሰዓት ተኩል በኋላ አልጋ ውስጥ ገባን። የተዳፈነው ስሜቴ ካንቀላፋበት ተቀሰቀሰ። ከንፈሬን ሳመኝ። ከዚህ በፊት ስሞኛል። ከሱ ቀድሞ ከሳሙኝ ወንዶች ሁሉ በልጦ የሚያስመሰግን አሳሳም ባይሆንም ለክፉ የሚሰጥ አልነበረም። የዛሬው ግን ስሜትም ስልትም ውልም አልነበረውም። መጀመሪያ በኃይል ስማለው ብሎ እመር ብሎ ድንገት ሲጠጋኝ የፊት ጥርሴ ከፊት ጥርሱ ሲጋጭ አመመኝ። ከዚያ ሳላገግም ደህና ነገር ያደረገ መስሎት አርፎ ከንፈሬን እንደመሳም ዙሪያውንና ሙሉ ፊቴን እንደ ቡችላ የላሰ ምራቁን ሲለቀልቀኝ ሰቀጠጠኝ። ከሱ አረፍኩና አሁን መሳሳም ተጀመረ ብዬ እፎይ ስል ደግሞ እስከ ዛሬ ትልቀቱና ርዝመቱ ያልገባኝም ምላሱን አፌ ውስጥ ከተተና እንደ እርጥብ መውሉያ አንድ ቦታ ዝፍዝፍ አደረገው። እጭ ምን እንዳገባው ባካችሁ። አፌን ካፉ አላቅቄ ስለሆነው ነገር ሳስብ በማይታመን ፍጥነትና ዘዴ የራሱን ልብስ አውልቆ እኔም ተመሳሳይ ነገር እንዳደርግ አልጋው ላይ ቁጥጥ ብሎ ጠበቀኝ። ቆይ የራሴን ልብስ ራሴ እንዳውልቅ እየጠበቀኝ እንዳይሆን። ኧረ ጉዴ! እንደፈረደብኝ የራሴን ልብስ ራሴ አውልቄ ላይ ሲወጣ እንዲህ አለ። ዝግጁ ነሽ? አልነበርኩም። ላይ ሰፍሮ
ወረቀት ነክሶ እንደሚንተፋተፍ ፕሪንተር ሰራሁ። ኧረ ቆም ረጋ በል እንጂ ጌታው፣ እንዴት ነው አካሄድህ? አሁን ያሻሽላል ብዬ ጠበቅኩት። ጭራሽ መውተፍተፉ ብሶበት ቁጭ። ለአንድ ደቂቃ አካባቢ እንዲህ ከቆየ በኋላ ቆይ ግን ገብቷል እንዴ አልኩት። እርግጠኛ አልነበርኩም። ባልኩት ነገር ቅስሙ ይሰበራል ብዬ ሰግቼ ነበር። እሱ ግን አዎ ብቻ አለኝ። እንዲህ ስለው እኔ ገና ሳልሰማ እሱ ተግለብልቦ ለመብረት ተጠግቶ ነበር። ሐሳቤን ሳልሰበስብ አይኖቼን የማሳርፍበት ቦታ ስፈልግ ጣጣውን ጨርሶ ከላይ ተንደባሎ ወረደና ፓፓፓፓ ኃይለኛ ነበር አለኝ። የምለው ነገር ጠፋኝ። ኃይለኛው ነገር 2 ደቂቃ ከ17 ሰከንድ ፈጅቷል። አዎ ሰዓት ይዤ ነበር። ከዚያ ግን እስካሁን ከሆነ ሁሉ የከፋው ነገር መጣ። ኮንዶሙን ሽንት ቤት ወስዶ ጥሎ ተመለሰና ልብሱን ለባብሶ ላፕቶፑን ከፈተ። ሌላ ፖድካስት። ኢስተር ፔሬል Do you love me for me or for what I do for you? ዋው አልኩ ሳላስበው። ዋው። በማግስቱ ጓደኞቼ ለምሳ ሳገኛቸው የሆነውን ሁሉ አንድ ሳላስቀር ነገርኳቸው። ኢድሪስ ኤልቫንም መስሎ መጥቶ ተቀርጻ ልታልቅ የደረሰች በምትመስል እርሳስ ጉድ ሰራኝ አልኳቸው። ኢድሪስ ኤልቫ የሁላችንም የጋራ ህልም ነው። ሳቅን። ስሜቴ ግን ተጎድቶ ነበር። አልጋ ላይ ጎበዝ ስላልነበረ ቁመናና ወንድነቱ ስላልተጣጣሙ አይደለም። በመጨረሻ ሁሉን የሚያሟላ ደህና ሰው አገኘው ብዬ ያደረኩት ተስፋ እንደጉም ስለበነነ ነበር። እኔማ በሌላ ነገር መግባባታችንን አስመልክቼ በቃ ጥሩ ጓደኛሞች እንሁን የሚል ቴክስት ልልክለት አስቤ ነበር። አጅሬ ግን ቀድሞኝ ምን ብሎ ጻፈ? ለቀጣዩ ቀውጢ ሴክስ ቀጠሮ እንያዝ፣ በቅድሚያ you are welcome ብሎ እኔን ኢሞሽናል ኢንተለጀንስ ያርገኝቴ ሳላመነታ ብሎ ካደረኩት። እፉዬ ገላ። ክለብ ለመውጣት አላሰብኩም ነበር። ጓደኞቼ ናቸው ጨቅጭቀው ይዘውኝ የመጡት። አንቺም እዚህ ትሆኛለሽ ብዬ አልገመትኩም። ክለብ ሄደሽ እንደማታውቂ ስንት ነግረሽኛል። ጫጫታ እንደምትጠይ፣ ግርግር እንደሚሸክክሽ፣ ጮክ ያለ ሙዚቃ እንደሚበጠብጥሽ። ጥግ ላይ ያለ ረጅም ጥቁርና ተቀጣጣይ ሶፋ ላይ ተቀምጠን የምንጠጣውን ነገር እንዳዘዝን ነው ያየውሽ። ልብሽ እስኪጠፋ ስደንሺ እንዳየውሽ ያስተዋልኩት ነገር ሁሌ ከማውቅሽ ፍቅረኛዬ ለየት ብለሽ መታየትሽን ነበር። ደስተኝነትሽን። እኔ አጠገብሽ ሳልሆን እንዲህ ደስተኛ ነሽ እንዴ? በተቀመጥኩበት ለረጅም ደቂቃዎች ተመለከትኩሽ። ካንጀትሽ እየሳቅሽ ነበር። ጭንቅላትሽን ከሙዚቃው ጋር እያወዛወሽ፣ አይኖችሽን ስልምልም፣ የሚያምር አፍሽን ከፈት ዘጋ እያደረግሽ ሰውነትሽ እስኪርገፈገፍ ትስቂ ነበር። አይቼው ሰምቼ የማላውቀው ሳቅ። 1 ዓመት ያህል አብረን ቆይተናል። ግን ይህንን ሳቅ፣ ይህንን ብርሃን የለበሰ ጸዳል ፊትሽን አላውቀው። እንዲህ እንደ እፉዬ ገላ ቅልል ብለሽ ስትንሳፈፊ አይቼሽ አላውቅም። ክንዶችሽ ወደ ላይ ተዘርግተዋል። ዳሌሽ ከዘፈኑ ምት ጋር ይንቀሳቀሳል። የዘፈኑን ግጥም አጥንተሽዋል ልበል? አንድ ሳያልፍሽ ትይዋለሽ። አንዳንዶቹን ቃላት የልብሽን የነገሩልሽ ያህል እጆችሽን የተጋለጠ ደረትሽ ላይ አድርገሽ በጩኸት ታውጫቸዋለሽ። እኔ በስንት ተማጽኖና ምልጃ የማያቸው ጡቶችሽ ስለምን ያለ ከልካይ ላላፊ አግዳሚው ተሰጡ። ትሽከረከሪያለሽ፣ ትዘያለሽ። የክለቡ ድብልቅልቅ መብራት በጸጉሮችሽ መካከል እያለፈ ከዚያ አንድ ፈርጣማ ወንድ አንዱን እጅሽን አፈፍ አድርጎ ያዘ። በማታውቂው ሰው ቀርቶ በፍቅረኛሽ ሳትጠየቂ መነካትን ስለማትወጂ ካሁን አጮለችው ስል እሺ ብለሽ ተያሽለት። እንዴ ምንድነው ጉዱ? አብራችሁ ተወዛወዛችሁ። ልክ እድሜሽን ሙሉ ስትጠብቂው እንደነበረ ሁሉ ሲወዘውዝሽ ተወዘወሽለት፣ ሲያሽከረክርሽ ተሽከረከርሽለት፣ ሲያቅፍሽ ታቀፍሽለት። ወቸ ጉድ! አብረን ባሳለፍነው ዓመት ስላንቺ የማውቃቸውን ያስተዋልኳቸውን ብዙ ነገሮች አስታወስኩ። ጭምትነትሽን፣ አትንኩኝ ባይነትሽን፣ ወግ አጥባቂነትሽን፣ አንገት ደፊነትሽን፣ አይናፋርነትሽን፣ ቤት ጓዳ ማለትሽን፣ ሶፋ ላይ በድብርት የምትጎለችው፣ ጭፈራ አልወድም የምትይኝ፣ ውጪ ማለት ደስ አይለኝም የምትይኝ፣ ሙዚቃ ትንሽ ጮክ ካለ አቦ ቀንስልኝ ራሴን ያመኛል የምትይኝ፣ ሰው ፊት እጅን እንዳትይዘኝ መንገድ ላይ እንዳታቅፈኝ የምትይኝ፣ አገር ያሳቅቀል ብነግርሽ እንኳን ከኔ ጋር እንደዚህ ያስቀሽ አታውቂም፣ ብለማመጥሽ እንኳን ከኔ ጋር እንደዚህ ደንሰሽ አታውቂም፣ ይቺን አሁን ፊት ለፊት ያለችውን ደስተኛ ሴት ሆነሽ አታውቂም። አፈርሶን ትንሽ ፈታ ቤቢዬ ሳሎንሽ ውስጥ ልሳምሽ ስል እንኳን ሳትሽኮረመሚ ደጅ ሳታስጠኝኝ ሳትኮሳተሪሽ አትይኝም።
ከኔ ጋር ፈራ ተባባይ፣ ዝምተኛና ወግ አጥባቂ ነሽ። አሁን ግን እዚህ ግን አንጀቴ ተበጠሰ። መጠጡ ደምደም አለኝ። መተንፈስ ከበደኝ። እስክታይኝ ትንሽ ጠበቅኩ። አላየሽኝም። በየት በኩል ፋታ አግኝተሽ? ስለዚህ ብድግ አልኩና ሰበብ ፈጥሬ ከክለብ ወጣሁ። ለምን ሳላናግርሽ መስወርን መረጥኩ? ፈሪ ስለሆንኩ? እውነቱን ለመጋፈጥ ተንቦቅቡቄ? ስለምወድሽ ነው። ስለምወድሽ ለኔ ስትይ ወይም በምንም ምክንያት በሐዘን ተቆራምደሽ ተደብተሽ ተከፍተሽ እንድትኖር አልፈልግም። ስለምወድሽ ሌላ ሰው መስለሽ ከኔ ጋር እንድትቆይ አልሻም። ምክንያትሽ ምንም ይሁን ምን ስለምወድሽ ደስተኛ ለመሆንሽ ሰበብ መሆን አልፈልግም። አንቺን ማጣቴ ቢጎዳኝም የሐዘንሽ መንስኤ የድባቴሽ ምንጭ እኔ መሆኔን ሳስብ ግን ልቤ ተጨራመተ። ምን መሰለሽ፣ እኔ በሌለውበት ያለሽን እውነተኛውን እፉዬ የገላ ማንነትሽን አንዴ አይቻለሁና በእጄ ጨብጬ እንዳትበሪ አስሬ ማቆየቱን የሚያፈቅርሽ ልቤ አይፈቅድልኝም። ቅጫሞ። ብሌን ለመጀመሪያ ጊዜ ዳዊትን ፊት የነሳችው ኮከበ ጽባ ሲማሩ ቤተ መጻሕፍቱ ፊት ለፊት ነበር። በዚህች ቀን እጅግ ስለጠበበው ብሽሽቱ ላይ የተቀደደውን ሱሪውን ሰፍቶት በተንጀላጀለበት አሮጌ ሰማያዊ ሹራብ ለመሸፈን በግራ እጁ ወደታች እየጎተተ ሲጠጋት ለ2 ዓመታት ምን ብሎ እንደሚያናግራት ሲያሰላስል ቆይቶ ነበር። ሸፋፋ ጫማዎቹ ቀዳዳቸው ከሩቅ እየታየ ደብተሮቹን ባላበው ቀኝ እጁ ጥፍንግ አድርጎ ይዞ ይቅርታ ብሌን እኔ ብሎ ከመጀመሩ ዝንብ እንደምታባረር ሁሉ ቀኝ እጇን አወናጨፈችና አቦ ይሄ ደግሞ የሆነ ገንገበት ዞር በልልኝ ወደዛ አለችው። አኳኋኗ እንዳያናግራት ፊት ከመንሳት ያለፈ ነበር። ከሷ እኩል ተፈጥሮ እሷ በምትራመድበት ምድር ላይ ተራምዶ እሷ የምትተነፍሰውን አየር እየተነፈሰ መሆኑን እውቅና እንደመንሳት ሰራት። ብሌን ቁንጅናዋ የሰጣት አይነግቡነት በብዙዎች የመፈለግና የመከበብ ጸጋን ያለማንገራገር ተቀብላ ባሻት ሰዓት እንደ ብር ትመነዝረዋለች። ታፈዝ ታደነዝዝበታለች፣ ታዝበታለች፣ ትዝትበታለች። ለችበት ሁሉ ቆማም ተቀምጣም ረዝማ የምትታየው በስንት ቆንጆ ጓደኞቿ ተገባም ደምቃ የምታበረው እሷ ብቻ ናት። አዳዲስ ስኒከርና ፋሽን የመጣ ልብስ የማያልፋቸው የትምህርት ቤቱ ጎረምሶች ሁሉ ይፋጁባታል። የቅንብቢት ድርዮች የኔ ናት በሚል ቶሎ ቶሎ ይጣላሉ፣ ይደባደቡባት ነበር። ዳዊት ግን ለብሌን ካለው ፍቅር በስተቀር ከነዚህ ጎረምሶች ጎራ ለመመደብ ብዙ ነገር ይጎለዋል። ታናናሾቹን ሲያስጠና ድሮ የገነፈለ እስክሪብቶ ያጭቀያቸው ጣቶቹን ይዞ የሚመጣ ከዲዮዶራንት ይልቅ አሮጌ መጽሐፍ የሚሸት ከመምህራን በስተቀር ጓደኛ የሌለው ጎበዝ ግን ጭምት የደሃ ልጅ ነበር። ሲሄድ ጎበጥ ብሎ ነው። መግበጡ ግን ከቁመቱ መርዘም ሳይሆን ከነጉስቁልናው አይን ውስጥ ላለመግባት ካለው ፍላጎትና ሽሽት ከማጎንበስ ብዛት የመጣ ነበር። ስለዚህ ብሌን በዚህ ሁኔታ ካጠገቤ ዞር በል ብትለው አይገርምም። በሰሉ ቃላቶቿ መጥረጊያነት ከአይኖቿ እንዲርቅ ብታደርግ አይደንቅም። ከዚህ አሳፋሪ ገጠመኝ ለሳምንታት አላገገመም። ማታ ማታ ከወንድሞቹ ጋር የሳር ፍራሻቸው ላይ አስመራ ድርድር በተኙበት ያስበዋል። ደህና ነገር ብሎ ቀልቧን መግዛት ባለመቻሉ ራሱን ደጋግሞ ይረግማል። ባልጠበቀ ሁኔታ ቀልቡን ስትገፋው ምንም ሳይል ሽምቅቅ ብሎ ቂጡን በሹራቡ ለመሸፈን እየተጣጣረ ካጠገቧ ስለመሰወሩ ሲያስብ እንደ አዲስ ያማዋል። ቀልድ በነገርኳት ኖሮ ሴቶች እኮ ቀልድ ይወዳሉ ወይ ደግሞ ዘፈን ነገር እያለ አንዱን ሲያነሳና ሲጥል ይነጋበታል። ለሁለተኛ ጊዜ ውሽመጡን የቆረጠችው 11ኛ ክፍል እያሉ በሁለተኛ ሴሚስተር ማብቂያ ሰሞን ለረፍት ተለቀው ከሌሎች ብዙ ተማሪዎች ጋር ኳስ ሜዳው ዳር በተከማቹበት ቀን ነው። ደፋር ወንድ ተማሪዎች ቆንጆ ሴቶችን ግድግዳ አስደግፈው ሳሩ ላይ ቁጥጥ አድርገው አጭሩ ግንብ ላይ ያስቀምጠው እያሳሳቁና እያወኩ ነበር። ዳዊት በዝግታ ብሌንና አጃቢዎቿ ጋር ተጠጋ። እንደ ንግስት ንብ ከበዋታል። የከበባትን የሰው አጥር እንዴት ብሎ እንደሚያልፍ እያሰላሰለ ልቡ ጉሮሮ ላይ እንደተሰነቀረች ሁሉ መተንፈስ አቃተው። ከየት መጣ ያለው ሳል ያጣድፈው ጀመር። ሁሉም ብሌን ጭምር ወደ እሷ አቅጣጫ ተመለከቱ። ከብሌን ጓደኞች በብቸኝነት እሷ እኮ ጥሩ ልጅ ናት የምትባለው ማርታ ስትሮጥ አጠገቡ መጣችና
ምን ነው አመመ እንዴ? ውሃ ላምጣልህ አለችው። በሀፍረት እንደተሸበበ ቀና ብሎ አያትና ደህና ነኝ ብሎ ተከትሏት ክቡን ሰብሮ ብሌን ወደ ቆመችበት የዛፍ ጥላ ስር ተጠጋ። ብሌን ነገሬም አላለችው። ማርታ በጭንቀት ስታየው ቆይታ ሳሉ ጋብ ሲልለት ወደ ቦታዋ ተመለሰች። የረፍት ሰዓት ከመገባደዱ በፊት እድሌን መጠቀም አለብኝ በሚል ሐሳብ ተወጠረና እንደምንም ጮክ ብሎ ቀሚስሽ ያምራል አላት ብሌንን። እውነትም ቀሚሷ ያምር ነበር። ውሃ ሰማያዊ ጉርድ ቀሚስ። መልስ ሳትሰጠው ወደ ጓደኛዋ ጆሮ ተጠጋችና የምትለው ነገር ንፋስ እንዳይወስድ የሰጋች ይመስል በቀኝ እጇ መዳፍ ቅንፍ ሰርታ የልጅቱን ጆሮና የሷን አፍ ከድና የሆነ ነገር አለቻት። ልጅቷ ድምጽ በሌለው ሳቅ ስትናጥ ሲያያት ላባ ጠመቀው፣ ሽንቱን ወጠረው። ምን እንደሚያደርግ እያሰበ ብሌን ወደሱ ዞረችና ምንድነው ያልከኝ አለችው ጮክ ብላ። ቀሚስሽ ያምራል ነው ያልኩት አለ ታግሎ። ለሰከንዶች አይኖቿ ላይ ተንኮል እየተነበበ ቁልጭ ቁልጭ ስትል ቆየችና ሁሉም የሰማውን ጮክ ያለና ረጅም ሳቋን ለቀቀችው። ሁለመናው ተኮማተረ። አመሰግናለሁ ጋሼ ፋሽን ፖሊስ አለች በለበጣ ጎንበስ ብላ እጅ እየነሳችው። የከበቧት ሁሉ ሳቁ። ሌሎቹ ወሬ ያመለጠን በሚል መሰብሰብ ጀመሩ። ያን ጊዜ ቀዳዳቸው እንደ መስኮት የሰፋ ጫማዎቹን እንደምታያውቀው ተሸማቀቀ። እሷ ግን ጫማዎቹን በማየት ፈንታ ቀና ብላ ጭንቅላቱ ላይ ያፈጠጠችና ለማንኛውም ሴት ከመልከፍ በፊት መጀመሪያ ቅጫምህን አራግፍሽ ቅጫሙ አለችው፣ አሁንም እየሳቀች። መጀመሪያ የቅርቦቹ ጓደኞቿ ሳቁን ተቀላቀሉ። ከዚያ ሌሎች፣ ከዚያ ደግሞ እነሱ የነገሯቸው ሌሎች። ከደቂቃዎች በኋላ የረፍት ማብቂያ ደውል ተደውሎ ሁሉም ተማሪ ወደ የክፍሉ ሲተም አይኗን ባካቀረረው ማርታ በስተቀር በዳዊት የማይስቅ ተማሪ አልነበረም። ዳዊት መተንፈስ ያቆም ይመስል ባለበት ደርቆ ቀረ። ከዚያች ቀን በኋላ ሰፈሯ ድረስ ተከትሏት መሄድ፣ ትምህርት ቤት ውስጥ ያለችበትን ቦታ ነፍንፎ መከተል አቆመ። ያም ሆኖ የብሌንን ጨካኝ ፌስ ተከትሎ ለቀሪው ጊዜ እናት አባቱ የወጡለት ዳዊት ተረስቶ ስሙ ቅጫሙ ሆነ። ፊት አውራሪያቸው ብሌንና ጓደኞቿ ባለፈ ባገደመ ቁጥር በመሐሙድ አህመድ የጉራጌኛ ዜማ እያደረጉ ቅጫሞ ቅጫሞ እያሉ ለወራት ረፍት ሲነሱት መፈናፈኛ ሲያሳጡት ከረሙ። ከብዙ ዓመታት በኋላ በአንዱ ዝናባማ ምሽት ዳዊት ብሌንን አገኛት። ስለ ብሌን ካሰበ ቆይቷል። የተገናኙት ለአጭር ጊዜ አዲስ አበባ በመጣበት ወቅት ነበር። ግማሹ ሕይወቱ አዲስ አበባ፣ ሌላኛው ግማሽ ደግሞ ዱባይ ነው። ስራው በየሀገሩ ያዞረዋል። ሙሉና ደስተኛ ሕይወት ስለነበረው ከረጅም ጊዜ በፊት ባፋ ስላቆሰለችውና የወዳት ስለነበረች ልጅ የሚያስብበት ጊዜ አልነበረውም። አሁን ግን እዚህ ቁጭ ብላ አገኛት፣ ብቻዋን። በሬስቶራንቱ ባር ጥግ ላይ ፊቷ በተሰቀሉት መብራቶች ፍክት ብሎ በርቶ እንዳያት አወቃት። ከመሄዱ በፊት ግን አመነታ። ብሌን ብሎ ጠየቀ፣ አጠገቧ ደርሶ ከመቆሙ። ቀና ብላ አየችው። የአዚማም ውበቷ ከሚያውቀው ቢደበዝዝም ጨርሶ አልጠፋም። አይኖቿ ግን ድካምና ሐዘን አጥልቶባቸዋል። አቀማመጧ ዛሬም በቁንጅኗ እንደምትመካ ሴት ነው። ስሜቷ ከበፊቱ ሰከን ቢልም በራስ መተማመኗ ግን አብሯት ነው። ማነህ በሚል ሁኔታ ግር ብሏ ስታየው ሰኮንዶች አለፉ። አላወቅሽኝም? ረሳሽኝ እንዴ ብሌን አላት በቆመበት። የአይኖቿን ረጃጅም ሽፋሽፍ ታርገብግባ ስታበቃ ይቅርታ አላወቅኩህም አለችው። ብሌን ዳዊት እኮ ነኝ፣ የኮከበ ጽባው፣ አብረን የተማርነው። አሁንም እርግጠኝነት በማጣት አይነት አየችው። ዳዊት 4 ዓመት አብረን ተምረን ረሳሽኝ? ዳዊት አሁንም አተኩራ እያየችው መለሰች። ማለት ያለበት ነገር ሲገባው ሰውነቱ በረሳ ሁኔታ ሲጨማተር ተሰማው። ዳዊት ቅጫሙ አላት አፉን እየጎመዘዘው። መጀመሪያ ፊቷ ላይ ድሮ ልቡን ያስደነገጠ የነበረ ፈገግታ ተሳለ። ከዚያ ደግሞ ቀድሞውን ሐዘን አዝለው የነበሩ አይኖቿ በእንባ ተሞሉ። ባልጠበቀው ፍጥነት ብድግ አለች። የሚያደርገው ጠፋው። አቀፈችው።
ዳዊት ይቅርታ አድርግልኝ፣ ያኔ ያው ልጅነት በጣም ደደብ ነበርኩ፣ ይቅርታ እያለች ጉንጮቹን እያፈራረቀች ሳመችው። ከደቂቃዎች በኋላ አጠገቧ እንደተቀመጠ ደግማ በስማም በጣም አምሮብሃል ዳዊት አለችው። እውነቷን ነው፣ አምሮበታል። ባለፈ ባገደመበት ሁሉ ጥሎት ከሄደ በኋላ አየር ላይ የሚንሳፈፍ ላፍንጫ የሚጥም ሽቶ ተቀብቷል። በልኩ የተሰራ ውድ ልብስ ለብሷል። ከሩቅ የሚያጥበረብር ወርቅ ቅብ የእጅ ሰዓት አጥልቋል። ሕይወት ሸብረክ ያለችለት ኑሮና ብልሃቱ የተሳካለት ሰው መሆኑ በሚያሳብቅ ሁኔታ አምሮበታል። ስለ ረሳሽኝ ገርሞኛል፣ አንቺም አምሮብሻል አላት። መጀመሪያ ያላት እውነት፣ ሁለተኛው ግን ሐሰት መሆኑን ልቡ እያወቀ ወይ ብሌን፣ ታዲያስ እንዴት ነሽ አላት ዝም ስትለው። ደህና ነኝ በረጅሙ ተንፍሳ መለሰችለት። ደህና እንዳልሆነች ከሁኔታው አውቋል። ቮድካ የያዘ ብርጭቆዋን በምታሽከረክርበት ግዴለሽ ሁኔታ ትከሻዋን በሰበረችበት አሳዛኝ አኳኋን አውቋል። አገባሽ ብሎ ጠየቃት። ደብዛዛ ፈገግታ ለገሰችውና አግብቼ ነበር አለችው። አሁንስ? ቮድካዋን ተጎነጨች። አሁንማ እዚህ ካንተ ጋር ነኝ። በመካከላቸው ጸጥታ ወደቀ። ምግብና መጠጥ ቤቱን የሞላው ሰው በዙሪያቸው ይንጫጫል። ብርጭቆዎች ኪል ኪል፣ ሹካና ሳህን ገጭ ገጭ፣ የደንበኞች ጨዋታ ደግሞ ከፍና ዝቅ ይላል። አልፎ አልፎ የሳቅ ፍንዳታ ይሰማል። ልጆች አሉሽ ብሎ ጠየቃት። ልጠይቃት አልጠይቃት በሚል ከራሱ ሲሟገት ቆይቶ ነበሩኝ ስትይ ማለቴ ምን ማለትሽ ነው? አይ ዳዊት፣ እሱ ረጅምና ሰልች ታሪክ ነው። ከልጆቼ ጋር ተቆራርጫለሁ። ሌላ ጸጥታ። ይሄኛው ደግሞ ወፍራምና የሚያፍን። በተቀመጠበት ተቁነጠነጠ። ይልቅስ ስላንተ እናውራ። አንተ የተመቸ ትመስላለህ፣ እንደ ዲያስፖራ። በግድ ፈገግ ለማለት ሞከረች። ለረጅም ጊዜ ፈገግ ሳትል ስለቆየች እንዴት ፈገግ እንደሚባል እንደረሳች ሁሉ ሳቀ። ዲያስፖራ እንኳን አልባልም፣ ግን ይመስገን ኑሮ ጥሩ ነው። አሁን የምኖረው ዱባይ ነው፣ ግን አዲስ አበባ እመላለሳለሁ። ስራዬ በየሀገሩ ያዞረኛል። አግብተሃል? አዎ፣ ባለትዳር ነኝ። ልጆችስ ወለድክ? አዎ፣ 2 ልጆች አሉኝ አለ። ከእሷ ጋር ሲወዳደር ሕይወቱ ምን ያህል ጥሩ እንደሆነ ተሰማውና በጥፋተኝነት ማዕበል ተመታ። ጭንቀቱ እንደገባት ሁሉ ጭንቅላቷን በስምምነት ነቀነቀች። የሚገርምሽ ዛሬ ማታ ወደ ዱባይ ልመለስ ነው። እዚህ የመጣሁት ከአንድ ጓደኛዬ የተረሳ ቃል ልቀበል ነው አላት የእጅ ሰዓቱን እያየ። ስለዚህ አሁን ጥዬሽ መሄድ አለብኝ። በድጋሚ ጭንቅላቷን በመስማማት ነቀነቀችና ገብቶኛል፣ ሂድ አለችው። ሊሰናበታት ቆሞ ጥቂት እንደቆየ ከሱሪው ኪስ ብዙ 200 ብሮችን አወጣና ሳይቆጥር ጠረጴዛው ላይ ያስቀመጠ። በሄድም ልጋብዝሽ ብዬ ነው አለ ፈገግ ብሎ። ያለ መግደርደር ፈገግ ብላ አየችውና ሊሰናበታት አቅፏት ሲለቃት ስልክህን አትሰጠኝም አለችው። አመነታ። ለረጅም ጊዜ የስቃይና የሀፍረቱ ምንጭ የነበረችና ይህች የህይወቱን ክፉ ጊዜ የምታስታውሰውን ሴት ዳግም ሊያገኛት ስለመፈለጉ እርግጠኛ አልነበረም። ምን ልታደርግለት? እሺ ይሄው ያዡ አላት። ቁጥሩን ሊሰጣት ባይፈልግም ሁኔታዋን አይቶ ደግነትን ስለመረጠ ብቻ። እምቢ ማለቱ ደግሞ የወደቀን ሰው በእርግጫ ማለት መስሎ ታየው። ከኮከበ ጽባ ከወጡ በኋላ ለብዙ ዓመታት ብሌንን ስለማግኘት ያስብ ነበር። ቢያገኛትና ሲያገኛት ምን እንደሚላት ያወጣና ያወርድ፣ አንዳንድ የሚላት የሚፈልገውን ነገር ሁሉ እንደ ቃለ ተውኔት ያጠናው ነበር። እስያውን ጸጉሬ ላይ ቅጫን ፈልጊልኝ አንቺ አውሬ አይነት ነገር። ይህኝማ አየሹ ልብሴ በልኬ የተሰራ ነው። አየሹ ጫማዬ ራሴ ከእንግሊዝ ያመጣሁት ነው። ለመሆኑ አንቺ ፓስፖርት እንኳን አለሽ? ሀገር ውስጥ የሚሄድ አውሮፕላን እንኳን ተሳፍረሽ ታውቂያለሽ? አይነት ነገር። በአይምሮ ከሳላቸው እሷን ዳግመኛ የማግኘት ትዕይንቶች ውስጥ ግን ዛሬ የተከሰተው ነገር አልነበረም። ሁሌም እንደ ጀንበር ደምቃ መቼም በሰው ተከባ ዝንተ ዓለም ከሱ ተሽላ የሚያገኛት ይመስለው ነበር። ስልክህን ስጠኝ ብላ ጠይቃውና አመንትቶ ሰጥቷት ከብቸኛና አሳዛኝ ሕይወቷ ጋር ጥሏት ወደ ቀድሞ ትዳሩ ሲሄድ የአሸናፊነት የድል አድራጊነት ስሜት እንደሚሰማው ጠብቆ ነበር። አገኘኋት የሚል
ከሁሉም በፊትና ከምንም በላይ የተሰማው ስሜት ግን ሐዘን ነበር። ባለቤቱ ደውላ ከሐዘኑ እስከምታላቅቀው ሄሎ ማርቲ ብሎ ድምጿን እስኪሰማ